የአውሮፓ ህብረትና አጋር ሀገራት የሰባተኛው ጠቅላላ ምርጫ ሂደት አደነቁ። የአውሮፓ ህብረት አባል ሀገራት ካናዳ፣ ኖርዌይ እና ስዊዘርላንድ በጋራ ባወጡት መግለጫ ግንቦት 24 2018 ዓ.ም የተካሄደውን ሰባተኛ ጠቅላላ ምርጫ አድንቀዋል። ለኢትዮጵያ ብሔራዊ ምርጫ ቦርድ፣ ለፖለቲካ ፓርቲዎች፣ ለእጩና ለሲቪል ማህበራት ለምርጫው ስኬት ላበረከቱት አስተዋጽኦ እንዲሁም ለአፍሪካ ህብረት እና ለኢጋድ የምርጫ ታዛቢነት ሚና እውቅና ሰጥተዋል። በአርሲ በደረሰው ጥቃት አስመልክቶ ፓትርያርኩ መግለጫ ሰጡ። ብፁዕ ወቅዱስ አቡነ ማትያስ በአርሲ ሀገረ ስብከት ምዕመናንና በቅድስት ቤተክርስቲያን ላይ የደረሰውን ጥቃት በማስመልከት አባታዊ የሐዘን መልእክት አስተላልፈዋል። በአስኮ፣ በሸርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በተፈጸሙት ጥቃት በርካታ ምዕመናን በግፍ መሰዋታቸውን እና በመቶዎች የሚቆጠሩ መፈናቀላቸውን የቅዱስነታቸው ልዩ ጽሕፈት ቤት ገልጿል። በተጨማሪም 100 ዓመት ያስቆጠረው የጣላታ ቅዱስ ገብርኤል ቤተክርስቲያን መቃጠሉና የካራ ኩፍቴ መድኃኔዓለም ቤተክርስቲያን መዘረፉን አስታውቋል። የጸጥታ አካላት የጥቃት ሰንሰለቱን በአስቸኳይ እንዲያስቆሙና ወንጀለኞቹን ለሕግ እንዲያቀርቡ ፓትርያርኩ አሳስበዋል። በአፍሪካ ቀንድ የአየር ሁኔታ መዛባት ሊከሰት ይችላል። የዓለም ሜትሮሎጂ ድርጅት የኤልኒኖ የአየር ሁኔታ መከሰቱን ተከትሎ ኢትዮጵያን ጨምሮ በአፍሪካ ቀንድ አካባቢ የዝናብ መጠን ሊጨምር እንደሚችልና ለከፋ የአየር ሁኔታ መዛባት መዘጋጀት እንደሚገባ አስጠንቅቋል። ይህ ክስተት በመጨረሻዎቹ ወራት ዓለምን የሙቀት መጠን ከፍ እንደሚያደርግም ድርጅቱ ጠቁሟል። እንደ ኢትዮጵያ ላሉ የአፍሪካ ቀንድ ሀገራት የኤልኒኖ መከሰት ከመደበኛው በላይ የሆነ ዝናብ፣ ተያያዥ የጎርፍ አደጋዎችን ይዞ የመምጣት እድሉ ሰፊ ሲሆን ይህም በግብርና ስራዎች ዜጎች ደህንነት ላይ ተጽዕኖ ሊያሳድር እንደሚችል በማህበራዊ ትስስር ገጹ አስታውቋል። የኖርዌይ ባለሀብቶች በኢትዮጵያ አረንጓዴ ልማት ዘርፍ መሰማራት እንደሚፈልጉ ገለጹ። የኢትዮጵያ ኢንቨስትመንት ኮሚሽነር ዶክተር ዘለቀ ተመስገን በኢትዮጵያ ከኖርዌይ አምባሳደር ስታይን ክሪስተንስ ከተመራ ልዑክ ጋር ተወያይተዋል። በውይይታቸውም በኢትዮጵያና ኖርዌይ መካከል ያለውን የኢንቨስትመንት ግንኙነት ይበልጥ ማጠናከር በሚቻልበት ሁኔታ ላይ መክረዋል። በመድረኩ በተለይ በአረንጓዴ ኢንቨስትመንት አዳሽ ኃይል፣ በኢሞቢሊቲ ወይም በኤሌክትሪክ ተሽከርካሪዎችና በዘላቂ የኢኮኖሚ ልማት ላይ በትብብር ለመስራት እንደሚገባ ኤንቢሲ ዘግቧል።